በዛሬ ቪዲዮ እነዚህን የራሷን ስራ ልትሰራ ነው። ለዛ ነው ሚዲያ ላይ ያሉትን ፎቶዎቿን በአጠቃላይ ያጠፋችው። አሁን እንዲህ ባቆላጠሽበት ምላስሽ ነገ ፎቶን ዘቅዝቀሽ እንዳሰድቢያት። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዛ ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ። መናፍስት ታይቀርት ማለት ናውን ፎንቴ የተሰጠው ብር 15000 ብር ብቻ ነው። 500,000 ብሩን እንዲመልስ ተደርጓል። መስማም ቅዱስ ምን ጉድ ነው! ድምፃዊት ሀሊማ አብዱራህማን ወደ እስልምና በገሃድ መመለሷን ዛሬ አሳውቃለች። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲቪ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ላቭ ፎንቃ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀለም ሞንደል ለልሽ በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም ብዙ ወሬ አላብዛ፣ ዳይ ወደ ቪዲዮ። አንተ ግን አርቲስት እንደዚህ ሳይዘጋጅ ያለ አግባብ ትቀርጻለህ እንዴ? ምን ሆነ ነው? ሜላት እንትን ነች ግን የሆነ በቃ አትሰማም ነገር ካልመሰላት በቃ ምንድነው ድንጋይ ስጣን ፈረክቶ መጣች እኮ። አይ ሜላት ግን ክፉ ነሽ በእውነት። ቆይ ፀጉር ስንት ነው? 500 300 የልጆች 200 በቃ የልጆች ይሞታሉ ታዲያ። በነገራችን ላይ ይሄ የዋጋ ጭማሪ ጉዳይ ሁሉም ቦታ ነው የገባውና እንግዲህ የወንዶች ፀጉር ቁርጥ 500 ብር ሲገባ የህፃናት ልቆረጥ ማለቱ ምንም አያስገርምም። ባባ እስኪ አንድ አፍታ ሪሞቱን አቀብለኝ በእናት። ምን አልክ? አንድ አፍታ አቀብለኝ በእናት፣ ደክሞኝ እኮ ነው። ማንን እያናገርክ እንደሆነ ገብቶሃል? አሁን ሁሌ አቀብለኝ እንዴ? ምን አለ አንድ አፍታ ብታቀብለኝ? ጎታታ ተነስተራ ሳታመጣም እንዴ? ካጠገብ እኮ ነው። ኧረ አንድ አፍታ በእናት አቀብለኝ። ጨምላቃ አይን ሪሞት አንስቼ ጭንቅላት። እሺ ደፋር የማይጠየቅ ሰው የማይጠየቅ ነውር እኮ ነው በእውነት። ኬሞኒ በእውነት በጣም ከባድ ድፍረት ነው የተዳፈርከው። አባትን ሪሞት አቀብለኝ አስባችሁታል? ወላጆች እኮ በቃ እንደዚህ አይነት ነገር ምንም ሊታገሱንም አይችሉም። ወዲያው የፈጠነ ወደ እርምጃ ትሾታላችሁ። የፈጠነ ማለት ነው እንጂ ጭራሽ እንኳን አዘናቸው ይቅርና ማለት ነው ሲቆጡን እንኳን ልናስረዳ ምናምን ስንሞክር ነይ ደብድብኝ እንደዛ ነው እኮ የምንባለው። የምር እኔ በበኩሌ እንደዛ ነው የምባለው። እንኳን እንደዚህ ሐላል መልስ ምናምን እንዲህ ትዛዝላዝ መልስ እንደው ትንሽዬ እንኳን ለዛ ላነሱት ቁጣ ማብራሪያ ለመስጠት ስሞክር በቃ ነጭራ
ለኔ አንቺ መልስ ሰጣሽ ነገ በዱላ ነው የምትይኝ ምናምን እንባላለን። እና የኛ ሀገር ወላጅ ሪሞት ተቀብለኝ ባተለም እንታለምን አትቀርም ማየት እንዳማራ አይቀርም እንጂ አባት አይታዘዝም። ከቀጨኔ ወደ ፒያሳ የሚሄድ ታክሲ ውስጥ ገና ከመነሻ ተራ ላይ ይሳፈራል። ከተቀመጠበት ወንበር አጠገብ ያለውን ሰው ሊቀመጥበት ሲልም ሚስት ያለች እያለም ይመልሳል። ረዳቱ የሁለት ሰው ሂሳብ ትከፍላለህ ሲለውም በዛ ተስማምተው ጉዞ ይጀምራሉ። ጉዞ ተጀመረ። ማንም አልተቀመጠም። ቀጨኔ መድኃኔዓለም ሲደርሱ ተሳፋሪ ወርዶ ሌላ ተሳፋሪም ወደ ታክሲ ይገባል። ያ እንግዲህ የገባው ተሳፋሪ ያችን ቦታ አይቶ ሊቀመጥ ሲልም ሚስት ያለች ብሎ አሁንም በድጋሚ ይመልሳል። ችሎት ሲደርስ የሁለት ሰው ሂሳብ ከፍሎም ወረደ። ታክሲ ውስጥ የቀሩት አንዳንዶቹ ያመዋል፣ አንዳንዶቹ ሰክሮ ይሆናል ብለውም አሉ። አንድ ሰው ግን ሚስቱ በህይወት ባትኖርስ የፍቅሩ ጽናት ሁሌ አብረው እንዳለች እያሰበ ቢሆንስ ብሎም ያስባል። አንድ ሰው አለ ዘፈን ሁሉ የተሰራለት ሁሌ አንድ ቦታ ቆሞ ፍቅሩን የሚጠብቅ ይህስ ወንድማችን አብረው እንዳለች አድርጎ እያሰበ ቢሆንስ? እናንተስ በዚህ ታሪክ ላይ አስተያየታችሁ ምንድን? በስመ አብ ጌታ ሆይ ከባድ ነው እንደዚህ አይነት ነገር አሉ። በነገራችን ላይ አንዳንድ ሰዎች የሆነ ነገር የማያምኑ ይሄ የጤና እኮ መቃወስ ነው አይደለ? በቃ በጣም የሚወዱትን ሰው በሞትም ሆነ በተለያየ ምክንያት ሲያጡ መቀበል ማጣታቸውን መቀበል የሚያቅታቸው ሰዎች አሉና እንደዚህ አይነት ችግር ሲዳረጉ ብዙ ጊዜ ይሰማል። ይሄ ስሙን አላስታወስኩትም፣ በጣም ይቅርታ። ቆሞ ለረጅም ዓመታት ሲጠብቃት የነበረው ሰውም እንደዚህ አይነት ችግር ነው የገጠመው። እዛው ቦታ ላይ ቆሞ ሲጠብቃት እንግዲህ አርጅቷል እሱ ራሱ በአሁኑ ሰዓት። እሷን መታ ስታናግረው ሊለያት አልቻለም። ምክንያቱም በጣም በልጅነቷ ነው እንግዲህ የተለየችውና ከባድ ነው። እንደዚህ አይነት ነገሮችን ሳይ ምን ትዝ እንደሚለኝ ታውቃላችሁ? የዘጠኝ ሞት የሚለው ፊልም ላይ ያለውን አይነት የማመን ችግር፣ ያለመቀበል ችግር እግዚአብሔር ካለበት ነገር ያውጣው። ሌላ ምን ይባላል? እናቴ ትሙት እየመረረሽ ዋጨው። ለካሜራ ብርቅ ነው ቴዲ አፍሮ ለካሜራ ዘቢባንና እንትናን ይዋት እስኪ ወየ ጉድ ስንት አለ በሆዴ ጌም እየተጫወቱ እነሱ አሁን ነገ ዘፈን ቢለቁ ማን ይሰማቸዋል? ኦልሬዲ ነቃናቸዋል። ቲክቶክ ላይ እየመጡ ከኛ እኩል እየለመኑ እመቤቴ ቁም ነገር እናውራ ከኔ እኩል አንዳንድ አበባ እያለች እየለመነች ብርቅ አይሆኑብንም። እኛ ብርቅ የሆነብን ቴዲ አፍሮ አንደኛ ያውን ዘፋኝ እኮ ቲክቶከር ኢንተርቪው ላርግክ ሲለው እኮ ቲክቶከሮች ጋር ዘለው የሚሄዱ ናቸው። ቲክቶከር ሲጠራቸው ቲክቶከር ጋር ይሄዳሉ። ያውን ዘፋኞች ቲክቶከር ሲጠራቸው ቲክቶከር ጋር ይሄዳሉ። ቢቢሲ አይቀራቸው፣ ኤምቢሲ አይቀራቸው፣ ኤልቢሲ አይቀራቸው ይሄዳል። ይሄ እኮ ያኔ ቆንጆ በሩቅ በመነጽር እንኳን አይታይሽም አይነሽ ሰር ንጉስ ነው ስንል በምክንያት ነው። ከዛ ቴዲ ራሱን ይወዳል። ድንቢ ለድንቢ ስላልጨፈረ ሜዳ ላይ ወጥቶ መድረክ ላይ ወጥ ስላላለ እነኝና ዳንሰኞቹን ይዞ አሁን እነዚህ ቲክታክ ላይ ቬሮኒካ ራሱ ልትበላሽ 2 ሴንቲሜትር የቀራት እዚህ ቲክታክ ላይ እየመጣች ቬሮኒካ ዳነ ራሱ እንደው ቬሮኒካ እኔ ላንቺ ምክር ልገርሽ፣ እዚህ ቲክታክ ላይ ከመጣሽ ነገ አልበምም ለቀቅሽ ዘፈንም ለቀቅሽ ማንም አይሰማልሽም። እንደው እግዚአብሔር ነገ አድርሷት ከፈለጋችሁ ቬሮኒካ ዳነ ራሱ ልትበላሽ ትንሽ ሴንቲሜትር የቀረሽ እዚህ ቲክታክ ላይ ቤትሽን ከፍተሽ አበባ ካልሽ ነገኛ እናከብርሽም። ነገኛ ዘፈን ስትልቂ አንሰማልሽም። ሶሪ አሁን ዘቢባ ወየ ጉድ ማን ነው ስማችሁ? ወየ ጉድ ስንት አለ በሆድ የምትለው አዘፋኝ እነትም ስንት አለ በሆድ ማን ነው ስሟ? እነሱ ማን ነው የነሱን ዘፈን የሚያዳምጡ? አሁን ጋይስ መሰሉ እግዚአብሔር ይስጥሽ መሰሉ ፋንታው ነው መሰሉና እነ ዘቢባ ጌም እየተጫወቱ ከዛ ነገ ምን ይመጣል? ቅጣት ይመጣል። በርበሬ ተቀቢ፣ ሽሮ ተቀቢ፣ ደንሺ ተንከባለይ፣ እቃ ስበሪ ይመጣል። ባልሽን ዘይ ይመጣል። ካላስ እነዚህ ወስዶ እነዚህ የኢትዮጵያ መንግስት ማድረግ ያለበት የሆነ ቤት ከፍቶ መቆለፍ ከአርቲስቶች ጋር እንዳይቀላቀሉ። እግዚአብሔር በጣም የምንወዳቸው አርቲስቶች ቲክታክ ላይ እየመጡ እየተግማሙ ማን ያከብራቸዋል? እኛ ለምንድን ነው ለቴዲ የምንሰግድለት? እኔ ከፍ ዝቅ ብዬ ሰግድለታለሁ። ለምን? በጣም ስለምወደው። ሰሞኑን እንግዲህ አርቲስት መሰሉ ፋንታውንና አርቲስት ዘቢባ ግርማ ላይቭ ላይ ታብታብ አስደርጊ ምናምን ሲባባሉ አንድ ላይቭ ሪከርድ የተደረገ ቪዲዮ ተለቋል። በዛም ምክንያት በጣም ከፍተኛ ትችት እየደረሰባቸው ነው። እስኪ መጀመሪያ ቪዲዮ ምንድን ነው የሚለውን እስኪ አብረን እንመልከተው። ጊዜ ይኸውልሽ 1 ደቂቃ ስጫቸውና ያለማቋረጥ ደብል ታፕ ያርጉ፣ ኮፒ ሊንክ ያርጉልሽ፣ ሪፖስት ያርጉልሽ። ቤተሰቦቼ እንግዲህ ያለማቋረጥ
ያለ ማቋረጥ ታፕ አድርጉ። አማርኛ ትንሽ ችግር አለብኝ አፌ ላይ ያለ ማቋረጥ ያለ ማቋረጥ አድናቂዎች አክባሪዎች ደምሩ ታፕ መሲል ሰፖርት አድርጓት። ሰፖርት አድርጉኝ እንግዲህ በቃ አሁን ከፍቶልሻል። ይኸውልሽ ጌም አስጀምርሻለሁኝ። ይኸውልሽ በደንብ የመጀመሪያው ልክ ጌሙን አክሰፕት ስታደርጊ ስትቀበይ ያለማቋረጥ ደብል ታፕ ያድርጉልሽ። እሺ በጣም ነው እሱ የሚጠቅምሽ። ከዛ እኔ የምለውን ደግመሽ በይው። እሺ ይኸው ጀምረናል። ኦኬ እሺ ተቀበይኝ እናቴ። አርቲስት ዘቢባ ግርማና አርቲስት መሰሉ ፋንታሁን ቲክቶክ ላይ ታብታብ አስደርጊ ምናምን አስደርጊ ሲባባሉ እንግዲህ አይተን ትንሽ ግርምትን ጭሮ ነበረ። ለዛም ይመስለኛል እንግዲህ በዚህ ልክ እየተወቀሱ ያሉት። እውነት ለመናገር የሆነ እንትኑ ያስንቃል። ይሄ ቲክቶክ ላይ የሚደረገው ታብታብ አድርጉ እንደዚህ አድርጉልኝ ምናምን ብሎ ማለት ያው ልመና፣ ዘመናዊ ልመና አይነት ስሜት ስላለው ነውም ደግሞ ያው መለመን ነው አይደለ? ሰዎች ጊፍት እንዲሰጧችሁ እባካችሁ አንዳንድ አበባ አንበሳም ምንም ነብርም ተባለ ብቻ ያው ልመና ነው ዞሮና ያ ነገር ያስንቃል የሚለው ሀሳብ ያስማማኛል። ግን ምንድነው መሰላችሁ አሁን እነሱም ወደዚህ እየተሳቡ የመጡበት ምክንያት እንደኔ ያረዳል። እነሱ በጣም ብዙ ለፍተው ለግጥም ለዜማ ለምን ለብዙ ነገር ተጨንቀው ለፍተው የሰሩት ሙዚቃ የሚያመጣላቸው ገቢ ልክ አሁን ቲክቶከሮች ላይቭ ላይ ጌም ተጫውተው ከሚያገኙት ገቢ አንጻር ጋር ሲታይ የተለያየ ይመስለኛል። እና እንዴ እኛ ስለምን እውቅናችንን ተጠቅመን ወደዚህ ፕላትፎርም አንገባም በሚል እሳቤ የመጡ ይመስለኛል። ምክንያቱም ጌመሮች ጌም ተጫውተው በሚያገኙት ገቢ በሚሰጣቸው ጊፍት የሚኖሩት ላይፍ፣ የሚነዱት መኪና፣ የሚኖሩበት ቤት ምናምን በቃ የሚያሳዩት ነገር በጣም ሌግዠሪ ስለሆነ እነሱ ደግሞ በሙዚቃው ያንን ያህል ገቢ ስላላገኙ ይመስለኛል፣ የኔ ግምት ነው። ካላቸው ስምና ዝና አንጻር ክብረ ነክ ነው እላለሁ። ግን ደግሞ እንዴት እንደዚህ ገቡ ብዬ ለመፍረድ ይከብደኛል። ያው ህይወታቸውን የሚያውቁት እነሱ ናቸው። የሙዚቃ ችሎታ ነው። በችሎታቸው እናደንቃቸዋለን። ዘቢባን በጣም ትልቅ ስም ያላት መሰሉን በጣም ትልቅ ስም ያላት መሰሉ ከቤተሰቦቿ ጀምሮ በጣም ትልቅ ስም ያላቸው እርጎዬዎች ፋሚሊ ነው የሚባሉት አይደለ? እና ትልቅ ስም ያላቸው አርቲስቶች ናቸው። ዘፈን ቢለቁ አንሰማም? አይሮን ነው እኔ እሰማለሁ። ምክንያቱም በጣም ወርቅ የሆነ ድምፅ ነው ያላቸው። እኔ የተረዳሁት እንግዲህ ያው ኑሮ ምን ያህል አስገዳጅ እንደሆነና የማትፈልጉት ነገር ውስጥ ሊከታችሁ እንደሚችል ነው እንግዲህ በእነዚህ ሁለት አርቲስቶቻችን። ሌላ ምን ይባላል? በራሷ ብራንድ ከች ብላለች። ያውም የኢትዮጵያን ሕዝብ ያማከለ ለኢትዮጵያ ስፔሻሊ ለሴቶች አቅማቸውን ላነሰ ምናምን በጣም በቃ ሕዝብን ያማከለ የራሷን የሆነ ብራንድ አምጥታለች። ያ ብራንድ ምንድን ነው? ስፕሬይ ነው። የራሷን ስራ ልትሰራ ነው። ለዛ ነው ሚዲያ ላይ ያሉትን ፎቶዎቿን በአጠቃላይ ያጠፋችው። ከዚህ በኋላ የራሷን ስራዎች ብቻ የምትለጥፍበት እንጂ ቱር ስታረግ ምናምን ያለበትን ፎቶ አይደለም የምትለጥፈው። በጣም ነው ፕራውድ የሆንኩባት፣ በጣም ያደነኳት። ጀግና ናት፣ ጀግና ነሽ። በጣም የኮራሁብሽ ማርያምን። ምክንያቱም እኔ በጣም ብዙ ነገር ስለማቅ በጣም ነው ደስ ያለኝ። በቃ ማለት ላይክ እንደዚህ አስባችኋል? አንድ ሴሌብሬቲ የራሷን የሆነ ብራንድ ይዛ ስትመጣ ትልቅዬ ድርጅት ስትከፍት ስታዩ ይሄ በጣም ያስደስታል። ይሄ በጣም ደስ የሚል ነገር ነው እና በጣም ነው ፕራውድ የሆንኩብሽ። በጣም ነው ደስ ያለኝ። ፎቶዋን ያጠፋችሁት እንዳላችሁት ሰውነቷን ተሰርታ እንደዚህ እንደተባለው ሳይሆን ሰላም ተስፋዬ የራሷን የሆነ ብራንድ ይዛ ከሰሞኑ ከች ስላለች ለስራዋ እንዲመቻት ነው ፎቶቿን ያጠፋችሁ እንጂ ሌላ ነገር አይደለም ብላችሁ ያወራችሁ መታችሁ የጻፋችሁ የተናገራችሁ ሰዎች እንግዲህ እውነታው ይሄ ነው። እንደሰማኑ እንግዲህ ሊያ ሾው ዛሬ ከሰላም ተስፋዬ ጎን በመቆምና ጎበዝ በርቺ በማለት አይተናታል፣ ሰምተናታል። እንዳለችው ከሆነ በጣም ደስ የሚያሰኝ ነገር ነው። አንድ ሴሌብሪቲ፣ አንድ ታዋቂ ሰው፣ ተጽዕኖ ፈጣሪ በፊልሞቿ ምንዳት ምናደንቃት በራሷ ስራ መምጣቷ ከፎቶ ባሻገር የሆነ ለሰው የሚጠቅም ነገር ሰርታ መታየቷ የሚያስደስት ነገር ነው። ግን የምፈራው አሁን እንዲህ ባቆላጠሽበት ምላስሽ
ነገር ፎቶዋን ዘቅዝቀሽ እንዳሰድቢያት ነው የሆነ ነገር ስታገኝባት እሱን ነው የምፈራው እንጂ ስኬታችን ነው። እንኳን ደስ አለሽ በሏት እናንተ። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ። ካንተ በላይ ሰይጣን አለ እንዴ? ክፉ አፍ ላይ ብቻ ሳይሆን ጭንቅላት ላይ ሰይጣን ያለው ልብክ ውስጥ ነው። ኦርቶዶክስ ነበርክ ለስሙ፣ እዛ ውስጥ ግን ስትቦጭቅ ነው የምትውለው። አንዴ ጣውላ ተሸከሙ፣ አንዴ እንጨት ተሸከሙ እያልክ አንዴ መክተፊያ ማትቀባጥረው ወሬ የለም። የነበርክበት ሃይማኖት ነው ቢያንስ ክብር የለህም። ሰይጣን አንተ ጭንቅላትና ልብ ውስጥ ነው ያለው። እኔ በመናፍስቷ እንደምታሳየኝ ከሆነ የፈጠራ የእውነት የደከመ ፈጠራ ነው ያወራከው። የፈጠራ ህልም ምን አለ? የሃይማኖት መሪ እውነት ብትናገር ምን አለ? ውሸታ፣ አታላይ፣ ሌባ። በእውነት አንተ ውስጥ ያለው ክፉ መንፈስ ሃይማኖት ከሃይማኖት የሚያጣላ፣ ብሔር ከብሔር የሚያጣላ ክፉ መንፈስ ነው። መናፍስት ይቅርት በለ እቺ መናፍስት ማን እንደሆነች ማናቀም። ፍቅር ሲዝም መጣ እንዴ ከኬንያ ይቅርታ አድርጉልኝ ምናምን ሲል ነበር ሰሞን። መናፍስት ይቅርት በለ ይመች። ፍቅር ሲዝም እንግዲህ ከኬንያ የሃይማኖት ስብከቷ ተመልሳ አሁን በፍቅር አምላክ ስም እያለች አንዳንድ ሰዎችን ግሰጻ ጀምሯል። መናፍስት ይቅርት በለ ተመችቶኛል። ይሄኔ ጌታ ሆይ ሰብስክራይብ የማታደርጉ ሰዎች ግን የመናፍስት ይቅርት በላችሁ። ናሆም ፎንቴ የሚባል ልጅ ታውቃላችሁ? ይሄ ልጅ በብዛት የምታውቁት በቲክቶክ ላይ ነው። ከዚህ በተጨማሪ ፊንቴክ ኢንቨስትመንት በተባለ ግሩፕ ላይ መንሱር ጀማል የተባለ ገልቱ ከንቱ አካውንቱን 1 ሚሊዮን ፎሎወር ካስገባችሁ 500,000 ብር እሰጠዋለሁ ሲል ነበረ። ነገር ግን እናንተ የምታውቁት 500,000 ብሩ ስለመሰጠቱ ነው አይደል? አስቂ ነገር አስቂ ሚስጥር ልንገራችሁ። 500,000 ብሩን በሚዲያ ከሰጠው በኋላ መኪና ውስጥ አስገብቶ 500,000 ብሩን ጠቅላላውን እንዲመልስ አድርጎታል። ይሄን ማስረጃ ነው። ለናሆም ፎንቴ የተሰጠው 15,000 ብር ብቻ ነው። ይሄንን እኔ ካልነገርኳችሁ ማንም አይነግራችሁ። ናሆም ፎንቴ የተሰጠው ብር 15,000 ብር ብቻ ነው። 500,000 ብሩን እንዲመልስ ተደርጓል። እቺ ሚስጥር ለረጅም ጊዜ ይዣት ነበር። እነሆ ዛሬ ይፋ ትውጣ። በስመ አብ ቅዱስ። ምን ጉድ ነው! ምን ጉድ ነው ወገንታት! እየሰማችሁ ነው። በዛን ሰሞን ታስታውሱ እንደሆነ የነበረው ግርግር አልነበረም። ከዛ በኋላም ነው እንግዲህ እንደዚህ ፎሎ በማስደረግ ብር መሸለም እንደዚህ የሆኑ ጊፍቶች ምናምን የተጀመረውና 500,000 ብር ናሆም ፎንቴ መንሱር ጀማል ሊሰጠው ነው 1 ሚሊዮን ከገባ በኋላ ምናምን ተብሎ ብሩ ሳይሰጠው በፊት በጣም በርካታ ሰዎች ለከሌ ይርዳ፣ ለኔ ይርዳ፣ ለእንደዚህ ይርዳ ምናምን እያሉ ልጁን ሲያስጨንቁት ነበረ። እሱም ለሆነ ካምፓኒ ይሁን ግለሰብ ብቻ ብሩን የተወሰነ ብር እንደሰጠ ተናግሮ ነበረ። እሱ ውሸት ነው ነው ምንድነው እንደዚህ በየጊዜው ድራማ የሚሰሩብን ነው ያልገባኝ ነገር ነው። ልጁ ሼም ይዞት ከኪሱ አውጥቶ ነው የረዳው። በእርግጥ ለሱ ጽድቅ ነው፣ ምንም ጉዳት የለውም። ግን ይሄ በጣም ከባድ ነገር ነው። እኔ እንጃ እንግዲህ አሁን በቲክቶክ መንደሩ ላይ የምናያቸው ነገሮች ከእውነታው ዓለም ትንሽ ራቅ እያሉ የመጡ ይመስለኛል ሲሆን ርቀዋል። እንዴ በአደባባይ 500,000 ብር ተሰጠ ብለው ልጁን ሼማ ሲይዘው ልጁን አጋፍጠው ምን ብለው አዙሮ መኪና ውስጥ መቀበል ከባድ ነው።
ከባድ ነው ምን ይባላል እንትላላችሁ መንሱር ግን ከባድ ሰው ነው ያምር ድምፃዊት ሀሊማ አብዱራህማን ወደ እስልምና በገሃድ መመለሷን ዛሬ አሳውቃለች እንደምትመለከቷት እንግዲህ ቅዱሱም ስፍራ ሄዳ ጸሎት አድርጋ እስካሁን ለበደለችውና እስካሁን ላጠፋችው ነገርም ይቅርታን የሚመስል ነገር በማህበራዊ ሚዲያ ላይ አሁን እየተሰራጨ ነው የሚገኘው ጉርሻ እንደዘገበው ከሆነ እንግዲህ እስካሁን ላጠፋሁት እስካሁን ለበደልኩት ይቅርታ የሚል አይነት መልእክትም እንዳሰፈረች ተነስቷል ማለት ነው እንግዲህ አለባበሷንም ሙሉ በሙሉ እስካሁን የነበረችበትንም ህይወት እንግዲህ አላህ በፈቀደውና በወደደው ሰዓት ላይ ወደዚህ ተመልሻለሁ ወደዚህ መጥቻለሁ የሚልም ሐሳብ ስለመስጠቷ እየተነገረ ይገኛል የዓለማዊ ህይወት በቃኝ ወደ አላህ ተመልሻለሁ ብላ ተናግራለች የሚሉ ዜናዎች ወጥተው እንግዲህ ሰምተናል ይሄ በጣም ደስ የሚያሰኝ ነገር ነው ሰው ለሚያምነው ነገር ዋጋ መክፈል ይሄ በጣም ደስ የሚያሰኝ ነገር ነው እንግዲህ በዓለማዊ ህይወት ውስጥ ብዙ ነገሮችን እናሳልፋለን መጨረሻችን ግን ያው ወደ ፈጣሪያችን መቅረቡ ነውና ቢቻል በጊዜ ካልሆነም ደግሞ እድሜያችንን ሄድ ካለም በኋላም ቢሆን ብቻ ወደ ፈጣሪያችን መጠጋቱ ለፈጣሪያችን ጊዜ መስጠቱ መልካም ነው እና እንኳን ለዚህ አበቃሽ ልላት ወዳለሁ ደስ የሚያሰኝ ነገር ነው እንትላላችሁ ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበር እንደወደዳችኋቸው ተስፋ አድርጋለሁ በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ ታዲያ እንደምታወቀው ይሄ ቤት ምን ይፈልጋል ላቭ ፍቅር ይፈልጋል ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው ሰብስክራይብ የምትል ቀላም ወንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር ያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፍ በማድረግ ብሎም የመለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው እንሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል እነሱንም ነካ በማድረግ መላክ ይቻላል ለማንኛውም የዛሬና በቃው ይመቻችሁ ባይ